ሉሃና እየቃዠች እያለ ሜራ ሰማቻት። እንግዲህ ሜራ ሮቤልን ካላገኘው ከዚህ ቤት አልወጣም ግደሉኝ እንጂ ብላ እንግዲህ አድናንም ሂጂ ውጭ ቢላት አልወጣም በቃ እዚህ የሆነ ነገር ይሸተኛል እያለች እንግዲህ ሉሃና በጣም ፈርታለች። ማለትም ያው ሮቤል እዚህን ስለገደለችው በጣም ነው የፈራችው ማለት ነው ሉሃና። ለምን በቃ ህሊናዋ አልፈቀደላትም። እንግዲህ አድናን እህቷን ስለገደለባት ምንም አላለም፣ የእጁን ያገኘው ነው ያለ። ነገር ግን እሷ ግን በቃ አላወቀችም። ለምሳሌ ሳራን ቢገልብሽ ምን ታደርጊዋለሽ ይላታል። ለምሳሌ ይላታል፣ እገለዋለሁ፣ ደጋግሜ ነው የምገለው እህቴን ከገደለብኝማ አለችው። ስለዚህ እንደዛ አድርገሽ አስቢ፣ በቃ ሳራን እንደገደለብሽ አድርገሽ አስቢ። እንዴ ለቀልድም ቢሆን እንደዚህ ለምሳሌም ቢሆን እህቴ መሞቷን ሞታለች እንደተለኝ በፍጹም አልፈልግም ትለዋለች። ሰላም ምንድና የተከበራችሁ የቻናል ቤተሰቦች፣ እነሆ ሉሃና ድራማን ይዤላችሁ ቀርብ ያለው። ሉሃና ድራማ እንግዲህ በጣም አስተማሪና ደስ የሚል ድራማ ነው። እንደምታዩት እንደምትመለከቱት ብዙ ነገርን የሚዳስስ የሚጎበኝ ነው ማለት ነው። እንግዲህ ሮቤልን በስህተት ሉሃና እንደገደለችው ይታወቃል። ነገር ግን ሬሳውን የት እንደሚጥሉት ግራ ተጋብተው አድናንና ሉሃና በቃ ሉሃናን እያረጋጋት፣ ተረጋጊ የኔ ውድ በቃ በስህተት ነው። እኔ እኮ በዚህ ሰዓት እኮ ጥቁር ለብሰሽ የምታዝኝበት ሰዓት ነበረ ሉሃናዬ። ስለዚህ በቃ አታስቢው፣ እርሹ በቃ ሮቤልን እርሹ ማሬ እና አይዞሽ በቃ ምንም ችግር የለውም። እኔ በእርግጥ እሱም አልቅሷል። ወይኔ ሮቤል ምንም ቢሆን እኮ ወንድሜ ነህ፣ በዚህ መልኩ ግን ላጣህ አልፈልግም ነበረ ብሎ እንግዲህ ሽንት ቤት ገብቶ ስቅስቅ ብሎ ያለቅሳል። እንግዲህ በቃ አይ ከዛ መለስ አለና እንግዲህ ለምን በቃ ሉሃናን ማስደሰት አለብኝ፣ ራሴን ማጠንከር ነው ያለብኝ፣ የእጅን ያገኘው በቃ ብሎ እንግዲህ ወደ ሉሃና ሄዶ እንግዲህ ሉሃናን አይዞሽ፣ ምክንያቱም ሳታስበው ነው በቃ ድንገት የሆነውንና አስባበትም አልነበረም። ሩጣ ፖሊስ ጣቢያ ሄዳ ነበር እጇን ለመስጠት ለፖሊስ። ነገር ግን አድናን ሮጦ ተሯሮጦ ይዟት መጥቷል ማለት ነው ሉሃናን። ያው እሷ ግን እንደዚህ ነው ያደረገች። እነሱ ግን አፋቸውን ሞልተው እንግዲህ እህቷን ገድለው አድናን እንደሞተች ያ ቃል ነግረውታል። ቪዲዮንም አይቶታል ሁሉንም ነገር። በቃ አሁን ለሉሃና መናገር ብቻ ነው በቃ የቀረው። ለሉሃና ቢናገር እንግዲህ ሁሉም ነገር እንትን ይላል ያበቃለታል። ምክንያቱም አሁን በቪዲዮ ማስረጃ አለ፣ ብዙ ነገር ማስረጃ አግኝቷል። አሁን ሜራ ናት እንግዲህ ችግር የሆነች። አሁን አድናን ይህን ነገር ይገልጣሉ ብሎ ሲያስብ በጣም አሪፍ ነገር ነው የሰራው። እንግዲህ ቁልፉንም ወስዳ በቃ ምንድን ነው የደበቅከው ብላ እየተከታተለች በቃ ሬሳውን ስለ ሬሳው ሲያወሩ ምናምን ሰማች እና አውቃ የወደቀች መስላ እንግዲህ ቁልፉን ከኪሷ ወጣችበት ማለት ነው። እሱ ግን ቀደም ብሎ ወስዶ የራሷ መኝታ ቤት የራሷ የተከራየችው ቤት ወስዶ ሮቤልን አስቀምጦታል ማለት ነው። ሮቤልን እዛ ነው ያስቀመጠው። አላየችም እንግዲህ በቃ ሂጂ ውጭ ብሎ እንግዲህ ቤቱን በሞላ ብትፈልግ ከዛ በቃ እንዲሁ አይኗን በጨው አጥባ ነው እንግዲህ በቃ አድናንን እንደዛ ተጫውታበት በቃ ብዙ ነገር አድርገው መልሼ አልወጣም፣ እዛ ቤት ገብታ አልወጣም አለች። እሱ ስለታገሳት እሱ እንደዚህ ስላላት ነው እንጂ በጭራሽ ሌላ ሰው ቢሆን አድናን ስለሆነ ነው እንደው የማራት በላዩ ላይ ያንን የሚመስል ቤት ሸጣበት ብዙ ነገር አድርገው ጭራሽ ይሄ ቤት ያንተ አይደለም ብል ስትለው በቃ በጣም ነው ደግሞ የፈላው። አሽቀንጠው ነው ያስወጣት ማለት ነው። እና እንግዲህ ሮቤል ለሜራ ብሎ ነው እንግዲህ የገደላት ማለት ነው። ሳራን ለሜራ ብሎ ነው የገደላት። ለምን ሜራ የራሷን ድርጊት ለመፈጸም ሰለሞን ከሰለሞን ተልኮ ይዛ ነው የመጣችው። እንግዲህ ሮቤልን በዚህ አጋጣሚ አፈቀረችው እና ከአድናን ጋር እንዳይታወቅባት ነው እንግዲህ ግደል ብላ ያስገደለችው ሳራን ማለት ነው። እና ያው በዛ ምክንያት ነው ማለት ነው።
እንግዲህ አሁን በቃ ጸጸታት። ወይኔ ሮቤል በእውነት በህይወት ከሌለ ሮቤል ከሞተ እኔ ነኝ ያስገደልኩት፣ በእኔ ጥፋት ነው፣ ሮቤል እናጥቼ መኖር አልችልም እያለች እንግዲህ ስቅስቅ ብላ እያለቀሰች ነበረ። ምክንያቱም ሮቤል በእርግጥ ጨክኖባታል። ብሩን ብቻ ነው የሚፈልገው፣ እሷን አይፈልጋትም። ያው ሚራን አይፈልጋትም፣ ትቷታል። ያው ለጥቅሙ ለቤቱ ለምኑ ብሎ ነበረ። ከዛም በኋላ በቃ ተዋት። እሷ ግን አፈቅረዋለሁ ብላ አፈቅረዋለሁ በቃ እኔ እሱን አጥቼ መኖር አልችልም እያለች እንግዲህ እያለቀሰች ነው። እንግዲህ አድናን በስተመጨረሻም በቃ አሪፍ ነገር ነው ያደረገላት። ወስዶ ሬሳውን እንግዲህ ክፍሏ የራሷ ቤት ቁጭ አድርጎላታል። መኝታ ቤቷ አጋድሞ ጠብቆላታል። እና ደነገጠች ማለት ነው። ሚራ ደነገጠች። ሎሃናን አላስቀምጥ አለቻት። በቃ በሚገርም ሁኔታ ማለት ነው። ሎሃና ደግሞ በጣም ፈርታለች። ለምን በቃ የመጀመሪያዋ ነው እንደዚህ አይነት ነገር በጣም ሮቤልን ብትጠላውም ነገር ግን እንደዚህ ነፍስ ማጥፋት በእጇ ደም እንዲህ እንትን እንዴል አልፈለገችም። እና በጣም ነው እየፈራችው ማለት ነው። በጣም ነው የፈራችው። በውኗም በህልሟም በቃ ነው የምትቃዠው ማለት ነው። በጣም ነው የምትቃዠው። ይህንን ነገር ደግሞ ይህንን ነገር ደግሞ አድናን ተይ እባክሽ። አሁን ይኸውልሽ ሚራ ትጠራጠራለች እያለ ነግሯታል ማለት ነው። እንግዲህ እሷ ሎሃና በቃ እየቃዠች ሄዳ ስትጮህ ማለት ነው። ሄደችና አዳመጣቻት። አውራጣቷን ያዝ አደረገችና እንደ ሚራ አይነት እኮ ጉድ የለም። ያዝ አደረገችና ምን ትላታለች? እሺ ከዛስ እንዴት አድርገሽ ነው የገደልሽው? ማን ነው ልጁ? እንዴት ትላታለች ማለት ነው። ከዛ በእንቅልፍ ልቧ ነው እሷ የምትለፈልፈው። ከዛ ጸጥ አለች። ኧረ እንደው አንቺ ምን አይነት እየተረገምሽ ነሽ? ለምን ሁሉንም አትናገሪም? ምናምን እንቅልፍ አስወሰደሻለች ማለት ነው። እና ጠዋት እንደተነሳች በቃ ልክ እንደተነሳች ሽንት ቤት ሄዳ ነው በቃ ያናገረቻት። እኔ የምልሽ ማንን ነው የገደልሽ? በቃ እኮ ስትቃዥ እኮ ነበረ። ስለዚህ ማንን ገለሽ ነው? በቃ ነፍስ አጥፍቻለሁ፣ በእጄ ደም ጠፍቷል ምናምን እያልሽ ስትቀበጣጠሪ ነበር። ምንድን ነው? እኔማ በቃ የሆነ ነገር እየሸተተኝ ነው። እውነት ነው ማለት ነው። የት ነው የቀበራችሁት? የምን ሬሳ ነው ያለው? ለምንድን ነው መኝታ ቤት ውስጥ የተዘጋው? እንግዲህ አድናን መኝታ ቤቱን ቆልፎባታል። በቃ እንዳትገባ ማለት ነው። በጣም ተጨንቋል። ያው እሱ ያልተጨነቀ ቢመስልም ግን በጣም ተጨንቋል። ለሎሃና ብሎ ነው ፈገግ የሚለው ማለት ነው። ምክንያቱም አንደኛ ሮቤል ሞተ፣ በቃ የእውነትም አልመሰለውም። በዚህ ነገር በጣም ነው ግራ የተጋባው። ለምን ይህን ያክል በቃ እንደዚህ እንትን ይላል ብሎ አላሰበም ማለት ነው። እንግዲህ የሬሳ ማድረቂያ መርፌ ሊወጋው ሲል ተከታትላ ተደብቃ ነበር እና ተከታትላ ሄዳ ገባችበት ማለት ነው። ሄዳ ስትገባ ምን ፈልግሽ ብሎ አስወጣት። በቃ መልሶ አጋጫትና ወደ በሩ አስወጣት። ሂጂ ውጪ፣ እኔ ይኸውልሽ ብዙ ትውስት አለብኝ። ስለዚህ አንቺን እያየው እንትን ማለት አልፈልግም፣ እዚሽ ክፍል አትገቢያትም አላት። ከዛም ኧረ እንዴ አድናን ቆይ ግን የእውነት ጠላኸኝ ማለት ነው አለችው። እንዲሁ አስቡ እንግዲህ ማለት አሁን እሷ የመጣችው አንደኛ ተልካ ነው ከመጀመሪያውም የመጣች ከዛ ከሰለሞን ጋር ሆና ተልካ ነው የመጣች። ያንን ሁሉ ነገር እንግዲህ እሷ ረስተዋለች። ሁሉን ነገር ረስታ እንግዲህ እንዴት ታፈቅረኛለህ ወይ ብላ ትጠይቀዋለች ድጋሚ። ባለፈው እንኳን መኝታ ቤት አትገቢም ቢላት በቃ ነግቢ መኝታ ቤት እና ምጠይቅሻለኝ ስል ታልገባም ያለች ሴት ናት። እንግዲህ አሁን እንደዚህ ሮቤልን አምጡ እያለች ሎሃናንማ በቃ አሁን ሰውነ ፊቷ ሁሉ ቄሪር ብሏል። ሎሃና ለምን በቃ ፈርታለች በጣም
ልክ ስታወራት ለራሱ እሷን ሰውነቷ ይንቀጠቀጣል። ምን ይላል እና አሁንም እሷ ልታስፈራራ ትሞክራለች ቢላ ይዛ። ዞር በይ እባክሽ ብላ በጥፊ ነው ያለቻት ለሆነ ማለት ነው። እንዲሁ ፈርታ ነው እንጂ አሁን ያለውን ነገር በጣም ነው የፈራችው በጣም ምክንያቱም ይህን ሚራ ካወቀችብኝ ምንድን ነው የምሆነው? በቃ ሚራ ካወቀች በቃ ቀጥታ ነው የምታሳስረኝ ብላ ስጋት ይዟታል ማለት ነው። ስጋት ይዟታል። ለምን እንደዚህ በጣም ነው ለሆነ የፈራችሁ ማለት ነው። አድናን ደግሞ ተይ አንቺ እንደዚህ በሆንሽ ቁጥር እሷ ትጠራጠራለች። ሚራ እንደምታውቂያት እርኩስ ናት። ስለዚህ ተያት፣ አውቃ አንቺን ለማወጣጣት እየሞከረች ነው። እና እኔ ግን በበፊቱ እንትን አዋርች የሚሰዳት ስለዚህ ስለ ሳራ ይጠይቃታል ማለት ነው። ስለ ሳራ ሮቤል የት ሄደ? የራስሽ ጉዳይ ፈልጊው ራስሽ ሲላት፣ አይ እኔማ የት አገኘዋለሁ? እሺ ስለ ሳራ ነገር የነገረሽ ነገር አለ ሲላት፣ ሮቤል ምንም ሳይነግረኝ ለእኔ አንዲት ነገር ሳይነግረኝ አይሄድም ስትለው፣ እሺ ስለ ሳራ የነገረሽ ነገር አለ? ስለ ቪዲዮ አላት። የለም ስለሱ ቪዲዮ የማውቀው ነገር የለም አለች። እና እሱ ደግሞ አድናን ምንም ነገር ነው እንትን ያላላት። ምክንያቱም አሁን በጣም ሬሳውን ከቤት እስከሚያወጣ ምናምን እየታገሳት ነው ማለት እንዳትጠራጠር። እና ቤቱን በሞላ አይታለች። በስተመጨረሻም የራሷ ቤት ውስጥ ስትሄድ እዛ አልጋዋ ላይ ፍራሿ ላይ ተጋድሞ አገኘችው ማለት ነው።